እነዚህ ባለጌዎች ናቸው። በእንደዚህ አይነት ቃል ነገር ስርዓት አልበኞች፣ ባለጌዎች፣ በቃ ቤተሰባቸውን የሚያሰድቡ ከሰውነት ተራ የወጡ ናቸው። እነዚህ መሪዎች መጽሐፍ ቅዱስን አጣመው ለገዛ ፈቃዳቸው ቀምሰው የነበሩ የጌታን የክርስቶስ ኢየሱስን ቃል ያወቁ የካዱ ገንዘብ ሊቀበል እንኳን ሌላ ነገር ሊማር ዩኒቨርሲቲ ሄዶ ሊገባ ቤተክርስቲያን ቅዱስ ናት። ለምንድነው ልማት ስራ ለምንድነው የምትሰራው? ይቅር ልማት እንድሰራ አይደለም እግዚአብሔር የላካል። መንፈሳዊ ነገሩ ለመምታት ሆን ተብሎ የተሰራ ነገር ይሄ ምንድነው? ተልካሻ ተራ ፖለቲካ ሃይማኖት ቤት ውስጥ ማለት እግዚአብሔርን የማይፈራ ሰው ነው እንደዚህ የሚያወራው። እግዚአብሔርን የማይፈራ ይታወቃል። ገንዘብ የለምና ከአንድ ሶዶማዊ እግዚአብሔር ላይ ወደ ላይ እንዲግሩን ካነሳ እግዚአብሔር ላይ ከተነሳ ጸያፍ አንድ ብር መቀበል የለብን። አንድ ብር አዳር ጸሎት እንዳትሄዱ፣ ስትሄዱ ትደፈራላችሁ። ስትጸልዩ እንደ በጣም ጠያፍ ንግግር እየተነገረም እንደ ማላገጫ የሆኑ ጉዳዮችን ሰምታል። መሪ ግን ተቀምጦ ክርስቲያን ነኝ ከሚል ሶዶም ጋር ቁጭ ብሎ ሊያወራ እንኳን ይገባዋል ብዬ አላምንም። ይህ ደግሞ አሳልፎ ለተለያየ ነገር ተሰጥቷል። ለምን ጉዳይ እንኳን ችግር ቢኖር ለዛ የሚሉ አሉ። አንዳንዶቹ ደግሞ የስልጣን ግብግብም አርጋ ያወራል። ገደም ሲሉ ሰማቸዋለሁ። መተዳደሪያ ደንቡ ከመጽሐፍ ቅዱስ ጋር ከተፋለሰ በቃ እኮ መጽሐፍ ቅዱስ ብቻ ነው የምንለው እኛ። ጭራሽ ማገድ እኮ አይደለም ተሰረዙ ነው የሰማነው። ከአባልነት መሰረዝ ማለት በጣም ከባድ ነው። እንዲህ አይነት ቤተክርስቲያን አለ ብዬ ማመን ይከብደኛል። ተመሳሳይ ጾታ ጋብቻ የሚደግፍ ቸርች አሜሪካ ስለሆነ አውሮፓ ስለሆነ ገንዘብ ስለሚሰጥ በእነሱ ጉባኤ መገኘት አልፎ ተርፎ ኢትዮጵያ ውስጥ ተገኝተው ብዙ ሊደሮች አብሮ ፎቶ እስከሚነሱ ይሄ ነገር እየበዛ መጣና ስጋትም ፈጥሯል። የምር እናወራም ካለና መሆንስ አለበት ወይ? ደግሞ ኢትዮጵያውያን በዚህ ጉዳይ ላይ ጀግኖች ናቸው። ከባህላችንም ከሃይማኖታችንም ከሕፃንነት ጀምሮ ተኮትኩተን ያደግንበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ላይ ያላት አቋም እንዲህ አይነት ወንድሞች፣ እንዲህ አይነት ፓስተሮች፣ እንዲህ አይነት መሪዎች ያስፈልጉናል እግር የሚሆኑ። ስለዚህ ይሄ ከአባልነት ራሱ መታገድ የለባቸውም ከሚሉት ወገን ነው ማለት ነው። ለጨዋታው ድምቀት ሄጃለሁ ብሎ ምንም ዮኒ ማኛ መዝናኛ ነው ሆነ ያለበት እንጂ በቁም ነገር የምሬን ነው ማወራ። አሁን እሱ በቃ ፖለቲካ ነው የሚሰራው ሃይማኖት ውስጥ። በተለይ አሁን ኢዝሊ ይሄ እንደ መብት እንደ ስልጣኔ ገብቷል። ግልጽ እናወራው ብለን ነው ወንድ ለወንድና ሴት ለሴት እና ደግሞ ወንድ ሆኖ ከሴት ጋር ባልተፈቀደበት ነገር ግንኙነት የሚያደርጉ እንደዚህ አይነት ወንድሞች ከቤተ ክርስቲያን አባልነት መሰረዝ አይደለም ለኢትዮጵያ ወንጌል አማኞች አስፈላጊዎች፣ አልፎም ለኢትዮጵያ ለየትኛውም ሃይማኖት ለእስልምናውም ለኦርቶዶክሱም አስፈላጊ ናቸው። ሶሻል ሚዲያ አንቂ ልበለው ብቻ አላውቅም። ሶሻል ሚዲያ ላይ በጣም ለረጅም ጊዜ በመስራት የሚታወቀው ዮኒ ማኛ አንዴ ፕሮቴስታንት ወዲያውን ደግሞ ወደ ኦርቶዶክስ ነኝ እያለ የሃይማኖት ጌም ቡርቴ የእግዚአብሔር ሴት የሚሏት ሁሉ በጣም አሳዛኝ ናቸው። አናቃትም እንዲ ስንቱን ውሃ አምጥታ መሸጥ የጀመረች ከእንትና ከጆሹዋ ዘንድ ነው እያለች ስትሸጥ የነበረች ሪቫን ስትሸጥ የነበረች የክርስቶስ ደም ነው ያለች እኮ የመጀመሪያ ሰው ናት። ሪቫን እዚህ ላይ የሚታሰር የክርስቶስ ደም ነው ግዙ ያለች እኮ ናት። ዮኒ ማኛ ከዚህ በፊት ተናግሬ ነበር። ከዚህ በፊት ጌታን ተቀበልኩ ብሎ ጴንጤ ሆኗል። ቀጥሎ ሙስሊም ሆኗል። ቀጥሎ ኦርቶዶክስ ሆኗል። በቃ መመላለስ በምን አወቅሽበት መመላለሱ የኔ አይቀን ነው ብሏል። ቅዱሱን ወንጌል ገደል ይግባ ብሎ እስከመናገር ስትሰማ እንደ አንድ ክርስቲያን ምን አይነት ጨዋታ ነው? ምን አይነት ክፍፍል ነው? አንዳንዱ ለዶክተር አብይ ትንቢት አምጥታ ተሳክቶ ምናምን ዶክተር አብይ ከሷ በፊት እናቴ ህልም አይታልኛለች ያለው ይሻለኛል። እሱን ነው ማምነው እኔ ከሷ ይልቅ ማለት ነው። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ በዓለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምናላችሁን ሀሳቦች በወቅቱና በሰዓቱ ለማድረስ ጥረት እናደርጋለን። እንግዲህ ሰሞኑን በተለይ በወንጌላውያን አብያተ ክርስቲያናት አካባቢ ስላሉ ጠቅላላ ጉዳይ ለማውራት የዘወትር ተባባሪያችን ጆን ዛሬ ስቱዲዮ ጋብዣዋለሁ። ጆን እንግዲህ በማህበራዊ ሚዲያ ደግሞ በሱልት አካባቢ የወንጌላውያን ቤተክርስቲያንን በመትከል በጎዳና ስብከትና በተለያየ ሃይማኖታዊ ጉዳይ ላይ በተለይ ሶሻል ሚዲያ ላይ ሞጋች ሀሳብ ይዞ ታውቁታላችሁ። ረዘም ላለ ጊዜ በወንጌል አገልግሎት አገልግሏል። ያው ሚዲያ ላይ ተሳታፊ ስለሆነ ከሱ ጋር በወቅታዊ ጉዳይ ላይ ውይይት አደርጋለሁ።
ጆ እንግዲህ ዛሬም ተገኝተሃል በሀሌታ ሚዲያ ስቱዲዮ በወቅታዊ ጉዳይ አንዳንድ ነገር ልትለን ስንጋብዘ በፍጹም ፈቃደኝነት ስለተገኘ በዓለም ዙሪያ ባሉ በሀሌታ ሚዲያ አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም በጣም ነው የማመሰግነው በተመልካቾች ስም ደግመኛ ስለጋበዛችሁ ቴንክ ዩ ጆ። መልካም እንግዲህ ያው በተለይ በወንጌላውያን ቤተክርስቲያን ስንል በጣም ከ35 እስከ 40 ሚሊዮን ህዝብ ታሳቢ አድርገን ነው በዓለም ዙሪያ ባሉ በተለይ ደግሞ በዚህ ቤተ እምነት ውስጥ ከቅርብ ጊዜ በኋላ ባልተለመደ መልኩ ጆሮን ጭው የሚያደርጉ ነገሮች በጣም በተደጋጋሚ ይሰማል እና ይሄ ነገር ከመጽሐፍ ቅዱስ ካስተምሩ ያንተ የመጽሐፍ ቅዱስ አስተማሪ ስለሆንክ እንዴት ይታያል? አንዳንዱ የምንሰማው ነገር መሆን አለበት የሚል ጥያቄ እያስነሳ ነው። ብዙ አድማጮቻችን ወደኛ እየመጣ ነው። ሰሞኑን በኤምኬሲ ቤተክርስቲያን በሁለት ጽንፍ በሚመስል በተለይ የተመሳሳይ ጾታ ጋብቻን ቤተክርስቲያን እንደፈቀደች አንዳንዶቹ እንደውም ቃል በቃል ያሉ ለተሳዳቢ አሳልፎ ሰጥተውን በአንዳንድ ሶሻል ሚዲያ በሚሰሩ አዳር ጸሎት እንዳትሄዱ ስትሄዱ ትደፈራላችሁ ስትጸልዩ እንደ በጣም ጠያፍ ንግግር እየተነገረም እንደ ማላገጫ የሆኑ ጉዳዮችን ሰምተናል እና ይሄን ጉዳይ አይተዋል ጆንዶ? ሲጀምር ለመጀመሪያ ለመግቢያ ያው አላየውም አትልም ሶሻል ሚዲያ ላይ ስላለው እንደገና ቪዲዮዎችም ስለምሰራ እሰማለሁ አያለሁ ኦብዘርቭ አደርጋለሁ። ኦብዘርቭ በማደርግበት ሰዓት አሁን ላይ የሆነ ያለው ነገር አንደኛ የመጀመሪያው ወንጌላን አማኞች ሲባሉ ማናቸው ምንድናቸው ምንስ እየሰሩ ነው እንዴትስ ይኖራሉ የሚለው እንግዳ ነገር አይደለም። ኢትዮጵያ ምድር ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ጠቅላላ በሰፈር በመንደር በሀገር በሁሉ ስፍራ ላይ ይታወቃሉ። አንደኛ የሚታወቁት በጨዋነታቸው ነው፣ በቅድስናቸው ነው የሚታወቁት። ኢትዮጵያዊ ሆነው በኢትዮጵያዊ ጨዋነት ላይ ሌላ ጨዋነት ጨምረው ብዙዎችን የሚያስደንቁ ናቸው እንጂ በእርግጥ አሁን እንዳለው እንደሚወራውም አይነት ነገር ልታወራባቸው ደፍረ ልትናገራቸው የምችል አይደለም። ይሄን የኢትዮጵያ ሕዝብ ሁሉም ሰው መመስከር ይችላል። ከዚህ እምነት ውጪ ያለ ሰው ማለት ነው። አልነበረም ነው አሁን ነው እያልክ አይደለም። እየተባለ ያለውን ነገርና እየተጋነነ ያለውን ነገር ስነግርህ ነው። እንደዛ ነው። ግን በዚህ ውስጥ ደግሞ ያው እንግዲህ ሾልከው የገቡ አሉ የስተት ትምህርቶች የሐሰተኛ ነቢያት ምናምን እያለን ብዙ ጊዜ እናወራለና አሁን ግን ስፔሲፊክ ያው በግብረ ሰዶም ላይ ባለው ጉዳይ ላይ ስለጠየቀኝ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት መሰረተ ክርስቶስንም ሆነ ሌሎችም አብያተ ክርስቲያናት ይህን ነገር በኢትዮጵያ ውስጥ የተቀበለ የለም ሊቀበልም አይችልም። ለምን ካልከኝ አንደኛ ኢትዮጵያውያን ነን። ገብተዋል። ኢትዮጵያዊ ስንሆን ባህል አለን። ልዩ ልዩ ብሔር ብሔረሰቦች ልዩ ልዩ ሃይማኖቶች አለን። በእነዚህ ሃይማኖቶች ውስጥ የመጀመሪያው እንግዲህ ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉንም ሰው ከልጅነት ጀምሮ በዚህ ነገር በባህልም በምንም በሃይማኖት ቀርጸዋለች ብዬ አስባለሁ፣ እኔንም ጨምሮ። ስለዚህ እንደዚህ አይነት ነገር በጣም ሪቴት ነው የሚያደርገን። ሀገራችን ላይ ኢትዮጵያዊ ሆኖ አይደለም ግብረ ሰዶምነትን ሴትና ወንድ ለሚያደርገው ነገር በጣም የሚያፍር ምን ተፍረት ያለው ህዝብ ነው። እንደ ምዕራቡ ዓለም እንደ ሌላው ዓለም ዝም ብሎ እንዝላል የሚሆን አይደለም። ጥፋቶች ችግሮች ቢኖሩም ሁሉ ኃጢአት ስላለ ማለት ነው። ስለዚህ ከዛ አንጻር የለም። እንደ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ደግሞ አይደለም። ይሄንን እንደምታውቀው በእያንዳንዱ ቤተ ክርስቲያን ውስጥ ወንድና ሴት እጮኛ እንኳን ሲያያዙ እጅ ለእጅ ተያይዞ ሰው በሌለበት ቦታ መሄድ እንደማይችሉና በቅድስና ካልሆነ መድረካቸውን የማያጋሩ አብያተ ክርስቲያናት ነው ያሉን። አንደኛዋ ቤተ ክርስቲያን እዚህ ውስጥ ኤምኬሲ ናት። እቺ ንጹህ ቤተ ክርስቲያንና ታላቅ ቤተ ክርስቲያን ብዙ ህዝብ ያላት በሁሉ ነገር የምትታወቅ ቤተ ክርስቲያን በሷ ውስጥ ይሄ ንጽህና እንዲቀጥል ይሄ ንጽህና ደግሞ ተጠብቆ እንዲቀጥል በዚህ ጉዳይ ላይ ስጋትና ፍርሃት ያለባቸው ወንድሞች ደግሞ ይህን ነገር አንስተዋል። በሰሞኑ ጉዳይ ዶክተር ስዩም አንቶኒዮስ እና ከሱ ጋር ያሉ ወንድሞች ማለት ነው። አንዳቸውም ወንጌላዊ ሲሰብኩ ሰምቻለሁ። በእርግጥ ረገጥ አድርጎ እንደዚህ የሚሰብክና የሚናገር ሰው ለትውልዳችንም ለቤተ ክርስቲያንም ለአብያተ ክርስቲያንም ያስፈልገናል። እኛ በቅድስናው የተቀደሰ መሆኑን አውቆ እንዲቀጥል በዚህ ጉዳይ ላይ ኃጢአትን የሚጸየፍ ኃጢአተኛን ደግሞ የሚገስጽ ሰባኪዎችና መካሪዎች፣ ዘካሪዎች፣ ተቆጮች እኮ ያስፈልጉናል። ምክንያቱም መጽሐፍ በኃጢአት የሚሰሩትን በሁሉ ፊት ገስጻቸው ስለሚል
ደግሞ እንደዚህ አይነት ነገር ባመኑ ወንድሞች በሚባሉ አይደለም ግብረ ሶዶም በዚህ ውስጥ ሊገኝ ይቅርና በገንዘብ በመውደድ በተለያየ ነገር እንኳን ያሉትን ምግብ አብራችሁ አትብሉ ወንድም ከሚባሉት በውጭ ካሉት አይደለም የሚል ጽኑ አቋም ያለ ቤተክርስቲያን ውስጥ ያለ ሰው ሪቴት ቢያደርገውና ይሄን ነገር ቢፈራ ምንም ወንጀል አይደለም። እኔ እንደማየው ከውጭ አሁን እነሱ ምንድነው ስጋታቸው ወደ ቤተክርስቲያን እንዳይገባ ቤተክርስቲያናችን ንጹህ ናት ይሄን ነገር ቤተክርስቲያን ተቀብላለች ሲሉ አልሰማውም። ስለዚህ ወደ ቤተክርስቲያን እንዳይገባ ወደ ቤተክርስቲያን እኮ ይሄንን የሚቃወሙ መሪዎች ያወጡት መግለጫ አለ። ግብረ ሰዶምን ስለተቃወሙ አይደለም። እኛም ኢትዮጵያኖች ቅድም እንዳልከው ማንም ኢትዮጵያዊ ሊያስበው የማይፈልገው ጉዳይ ነው። በጣም ጥዩፍ ነን። ግን የቤተክርስቲያናትን ስርዓትና መተዳደሪያ ደንብ በማለፍ የሽማግሌዎችን ተግሳጽ የተለያየ ነገር ትቶ በተለይ እኛ ሚዲያ ተጠቅሶ ሀሌታ ሚዲያ ላይ መጥተው መግለጫ ያነበቡት እነ ዶክተር አንቶኒዮስ ይህ ደግሞ አሳልፎ ለተለያየ ነገር ተሰጥቷል። ለምን ጉዳይ እንኳን ችግር ቢኖር ለዛ የሚሏሉ አንዳንዶቹ ደግሞ የስልጣን ግብግብም አርጋ ያወራሉ። እንደው ዲቴል ካወቀው በዚህ ጉዳይ ላይ መላምቱ ላይ ያስኬዳል፣ መላምትና ጥርጣሬው ያስኬዳል። እንደገናም ደግሞ ሁሉም ማሳማኝ ነገር ይኖረዋል። በውስጥ ብንጨርሰው ኖሮ የሚለው ያሳምናል፣ መውጣቱም ያሳምናል። መውጣቱ እንዴት ያሳምናል? እንደ ቤተክርስቲያን በጣም ጥሩ። ለምሳሌ መሪዎች ባይሰሙ ምን ታደርጋለህ? ገባ? በጣም ሰፊ ህዝብ ነው ያለው በመሰረተ ክርስቶስ ቤተክርስቲያን ታላላቅ ሰዎች ታላላቅ አገልጋዮች በጣም ንጹህ ማህበረሰብ ያለባት ቤተክርስቲያን ነች ይታወቃል። ያው ለኛ ጀስት ኦሬዲ ቤተክርስቲያናችን በላት አይደለ? እኔ ሙሉ ወንጌል ባድግም ኤሚኬሲም ብዙ ጊዜ አዳር ፕሮግራሞች መካፈል ልጆቼም እዛ ይማራሉ ምናምን በጣም መወዳት ቤተክርስቲያን ናት። ህዝቧስ የተቀደሰና ንጹህ ህዝብ ፍቅር የሆነ ህዝብ ጌታን የሚወድ ህዝብ ነው ያላት። ቃል ላይ የሚያተኩር እኔ ምሳሌ ማረጋት ቤተክርስቲያን ናት። ገባ? ስለዚህ መሪዎች አሉ። ከመሪዎች ውስጥ አንድ ሰው ቢያጠፋ የአንድ ሰው ወይ ሁለት ሰው አልሰማ ቢል እዚህ ጋር ደግሞ ለቤተክርስቲያኒቱ ንጽህና የተሰማው ሰው ወጥቶ አደባባይ ላይ ይሄን ቢያወራ መተዳደሪያ ደንቡን ከሲሉ ከሰማ ነገሩን ዲቴል ሳይድ በሁለቱም ሳይድ አይደለም እንደ አንድ ባለሙያ እንደ ሰማያው ግን መተዳደሪያ ደንቡን ተፋልሶ በዚህ የኛን እንደውም ሀሌታ ሚዲያ ላይ መግለጫ ተሰጥቷል ብለው ሐሳብ ሰጥተዋል። እነ ስዩም አንቶኒዮስ ደግሞ እነ ዶክተር ማለት ነው ያው እሳቸው የሚታወቁት በተለይ እንዲህ አይነት ነገር ቀድሞ በመስበክ በማስተማር በመገጸጽ በዓለም ዙሪያ ይታወቃሉ። ስለዚህ እነዚህ ሁለቱ ግሩፖች ለምን ለቤተክርስቲያኑ አልተጠነቀቁም? ቅድም አንድ ነገር ብላል። ምስኪን የሆነ ብዙ ሚሊዮን ህዝብ ያላት ቸርች ናት። በመላ ሀገሪቷ በዓለም ዙሪያ ትታወቃለች። እና ይህንን ነገር በጥበብ እንዴት መፍታት አቃታቸው? ወደ ሚዲያ አውጥተው ግብ ውስጥ መግባት አለባቸው። አንድ ቆይጆ ይቅርታ። ሁለተኛ በእነሱ የተነሳ አብዛኛው ፕሮቴስታንት ሃይማኖት በሌላ ሃይማኖት ውስጥ ይኸው እነሱ በየሚዲያው ካየ የግብረ ሰዶም ተከታይ ጸሎት እንዳትሄዱ አዳር ጸሎት እንዳትሄዱ ትደፈራላችሁ። አንዳንዶቹ በኋላ እንገባበታለን ጥዩፍ ንግግር እስከሚናገሩ ደረጃ ድረስ የታየበት አካሄድ ተገቢ ነው ወይ? ኦኬ እንግዲህ ይሄ ማስተያየት ነው። እንደኔ ምልከታ ይሄን ነገር ሲያወጡት ወደ ውጪ ቤተክርስቲያኒቱ ተቀብላለች ብለዋል አላሉም። ቤተክርስቲያናችን ግብረ ሶዶምን ተቀብላለች አላሉም። ቤተክርስቲያናችን በአስተምሮም በሁሉ ንጹህ ናት። ግን ከመሪዎች ውስጥ ሁሉም ሳያውቁ እዛ ሄደው አብሮ ማህበር የፈጠሩ ሁለት መሪዎች አሉ የሚል ጥያቄ ነው የሰማሁት። ልክ ነኝ አይደለ? ታዲያ ይህን ሁለት ሰው ታዲያ የመሰረተ ክርስቶስ 15 እና 10 ሚሊዮን ህዝብ ነው ማለት ነው እንዴ? ቢወከልም ማለት ነው። አንድም ይኸውልህ ንጉሥ አይከሰስ ምን ሰማይ ይታረስ የሚባል ተረት አይሰራም። ፕሮቴስታንት ነን። ኦኬ በፕሮቴስታንት ውስጥ ክርስቶስ ብቻ ነው ራሴ ቤተክርስቲያን። መሪዎች ይከበራሉ፣ እውነት ነው። በመሪ ውስጥ ግን አንድ መሪ ሊያጠፋ ሁለት መሪ ከህይወት ሊወጡም ይችላሉ። ያንን እንዴ ለምን ወዴት የሚል ሰው በቤተ ክርስቲያን ውስጥ መኖሩ በጣም አሪፍ ነው፣ ለቤተ ክርስቲያን ጤንነት ማለት ነው። ይህንን ከታሪክ መመልከት እንችላለን አይደል? ታሪካዊ ክርስትና ውስጥ እኮ ብቻውን የታገለ ሰው ለምሳሌ ያለ አይደል? በ3ኛው መቶ ክፍለ በ4ኛው መቶ ክፍለ ዘመን አንድ መሪ አጥፍቶ አሪዮስን ያጋለጠው ማን ነው? አትናቴዎስ አይደለ? አትናቴዎስ ግን ብቻውን ብዙ ዋጋ ከፍሏል። ሁሉም እሱ ላይ ተገልብጠው
ከአሪዮስ ጎን ቆመው ነበረ። ዓለም ሁሉ ቢቃወመኝ እኔ ከክርስቶስ ጋር ዓለምን ተቃውሚያታለሁ እስኪል ከመንበረ እንትኑ ፓትርያርክነቱ እስኪባረር ብዙ መከራ ተቀብሎ ዛሬ ንጹሕ ክርስትና እኛ ጋር እንዲደርስ ሆኗል። ከዛ በኋላ ነው ብዙዎች አብሮት የቆሙት አይደለ እንዴ? ስለዚህ አንድ ሰው ነው የሚበልጠው ወይስ ቤተክርስቲያን ትበልጣለች? አንድ የቤተክርስቲያን አገልጋይ መሪ ነው የሚበልጠው ወይስ ትበልጣለች የሚለው እዛ ውስጥ የሚሰማው አንድ ሰው በድክ ሊል ይችላል። ሌላውን አናቅም። ስለዚህ ይሄ ነገር ምንድነው መደረግ ያለበት? ኦኬ የሚባለው ነገር ምንድነው? ሄደዋል እነዚህ ሰዎች? አዎ ሄደዋል የሚል ሄደናል የሚልም ሰምተናል። አዎ ሲጀበር ግን ደፈና ሄደና ይሄ እንዲህ አይነት ነገር የአንድ ያውም የፕሮቴስታንት ሃይማኖት ሊደር ሆነ ተመሳሳይ ጾታ ጋብቻ የሚደግፍ ቸርች አሜሪካ ስለሆነ አውሮፓ ስለሆነ ገንዘብ ስለሚሰጥ በእነሱ ጉባኤ መገኘት አልፎ ተርፎ ኢትዮጵያ ውስጥ ተገኝተው ብዙ ሊደሮች አብሮ ፎቶ እስከሚነሱ ይሄ ነገር እየበዛ መጣና ስጋትን ፈጥሯል። የምር እናወረም ካለና መሆንስ አለበት ወይ? እሱን ነው አየህ፣ እንዲህ ክፋትን ጥፋትን ከሩቅ አይተው ንጹዋ ሙሽሪት የሆነችው ቤተክርስቲያን እንዳይበክሏት እንዳያበላሿት ጥንቃቄ ይደረግ ብሎ የሚጮው ወንድሞች መቼም ያስፈልጉናል። በዘመናት መካከል የቤተክርስቲያን ውድቀት የሚበዛው ቸልተኛና ለዘብተኛ ሰዎች ሲበዙባት ነው። ለዘብተኛ መሆን የለብንም እዚህ ላይ። ስለዚህ ልክ አይደለም እንደኔ ሐሳብ እንደ መጽሐፍ ቅዱስ ማለት ነው። አሁን የውጪ ሰው ዓለማዊ ሰዎች ምናምን አይደሉም እኮ እነዚህ አይደል? ቤተክርስቲያን ተብሎ ነው በውጭ ያሉት ተቀብለው ያሉት። ስለዚህ ከነዚህ ጋር የትኛውንም ልማት ስራ መስራት ትክክል አይሆንም። አሰራር አለን ቢሉም እኛን አያሳምነንም። ህዝቡም የሚያምንበት አይደለም። ቤተክርስቲያኒቱ የምትቀበለው ሊሆን አይችልም። መሪዎቹ እንዲያሰራር ቢሉም ቤተክርስቲያን ማህበሩ አይደል እንዴ? እናንተም ጳጳሳት አድርጎ ለሾምባት ለእግዚአብሔር ቤተክርስቲያን ጠብቋት፣ በደሙ የገዛትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ ተጠንቀቁ፣ ብዙዎች ይነሳሉ እኔ ከሄድኩ በኋላ ብሎ ያለቀሰው ጳውሎስ መታሰብ አለበት። እንዴት ነበር የሚጠብቃት ቤተክርስቲያን? በእውኑ እንዲህ አይነት ነገር ወሬው እንኳን አይደለም እንደዚህ አይነት ሰዎች ጋር እንጀራ እንኳን እንድትበላ የማይፈቅድልህ ጳውሎስ ወሬ እንዳይሰማ በእናንተ መካከል ይላል እኮ። ቅዱሳን ናችሁና ለቅዱሳን አይገባም ይላል። አሁን አልተደረገም የለም፣ ግን አይገባም ወሬው እንኳን። ስለዚህ ይህንን ፍርሃት ኖሯቸው የሚታገሉ ወንድሞች በሁሉ ያስፈልጋሉ። ያካሄድ ስህተት አለ ከተባለ እሱን ተነጋግረው መፍታት ይችላሉ። ወደ ውስጥም ገብተው መፍታት ይችላሉ። ስለዚህ እኔ የማስበው እንዲህ አይነት ወንድሞች፣ እንዲህ አይነት ፓስተሮች፣ እንዲህ አይነት መሪዎች ያስፈልጉናል፣ እግር የሚሆኑ። ስለዚህ ይሄ ከአባልነት ራሱ መታገድ የለባቸውን ከሚሉት ወገን ነው ማለት ነው። እኔ አንደኛ እኛ ህገ ደንብ ሲሉ ሰማቸዋለሁ። መተዳደሪያ ደንቡ ከመጽሐፍ ቅዱስ ጋር ከተፋለሰ በቃ እኮ መጽሐፍ ቅዱስ ብቻ ነው የምንለው እኛ። መጽሐፍ ቅዱስ የበላይ ባለስልጣን ነው። ስልጣን ኦቶሪቲ እናከብራለን። የቤተ ክርስቲያን ባለስልጣናት መሪዎች ከመጽሐፍ ቅዱስ ስልጣን አይበልጡ፣ በታች ናቸው። ስለዚህ አንድ ሰው ቤተ ክርስቲያንን ሊያቆሽሽ ይችላል። እንዲህ አይነት ሰው ጋር ቁጭ ብሎ አይቼዋለሁ እንትና እንዲህ ሆኗልና ይኸው ማስረጃው ብሎ ከዛ ይቀጣ ይጠየቅ ምናምን ስላለ ብቻ ከቤተ ክርስቲያን ማለት ነው። ጭራሽ ማገድ እኮ አይደለም ተሰረዙ ነው የሰማነው። ከአባልነት መሰረዝ ማለት በጣም ከባድ ነው። እንዲህ አይነት ቤተ ክርስቲያን አለ ብዬ ማመን ይከብደኛል። በጣም ከባድ ነው። መተዳደሪያ ደንቡ እንዲህ የሚል ከሆነ መስተካከል አለበት። ሰው ከባልነት የሚሰረዝባቸው ምክንያቶች ምን መሆን አለባቸው? አንድ ሰው ስለ ቅድስና ስላወራ፣ መጥፎ ነገር እንዳይገባባት ቤተክርስቲያናችን ንጹህ ስለሆነች ስላለ፣ መራራው ስር አድጎ በቅሎ እንዳያስጨንቀን ብሎ ፍርሃቱን ስላስተማረ፣ እንደገና ወጣት ሰብስቦ ሁሉንም የሚያስተምሩ ሰው ዋጋ ይከፍላል ያ ሰው። እነዚህ ወንድሞች ብዬ አስባለሁ። ስለዚህ ምንድነው ስልጣንን ያለ አግባብ ለመቀበል ፈልገው ነው ምናምን የሚባል ሰምቻለሁ። ሊሆን ይችላል፣ አይዶን ነው፣ እሱን አላውቅም። ግን እኛ ከውጪ እንደሚሰማ ሰውና እንደሚያየው ነገሩን በመጽሐፍ ቅዱስ ስንመዝነው በችኮላ ከአባልነት መሰረት ሳይሆን አግዶ እርቅ አድርጎ አብያተ ክርስቲያናትም ትላልቅ ሰዎችም ገብቶ በውስጥ አውርተው ጨርሰው ይሄ ነገር መግለጫ አውጥተውበታል። ከዚህ በፊት ይመስለኛል አይደል? ስለ ጮሁ መሰለኝ መግለጫ የወጣው አይደለ? ስለዚህ እንደዛ ቢደረግ እላለሁ። እኔ ሳስብ እንደዚህ ነው የማስበው። እንደዚህ አይነት ወንድሞች ከቤተ ክርስቲያን አባልነት መሰረዝ አይደለም ለኢትዮጵያ ወንጌል አማኞች አስፈላጊዎች፣ አልፎም ለኢትዮጵያ ለየትኛውም ሃይማኖት ለእስልምናውም ለኦርቶዶክሱም አስፈላጊ ናቸው። ኃጢአት የሚቃወም ከርቀት እንዳይመጣብን
የሚል አብሬ ነው ሻይ የጠጣሁት ካለ ሰውየው ኖ የጠጣው ከዓለማዊ ሰው ጋር ከውጭ ካለ ሰው ጋር ሳይሆን ከአመፀኛው ቤት ውስጥ ሆኖ የጌታን ስም እየጠራ ከሚያምፀው ጋር ከሆነ አጠገቤ እንዳትደርስ። ገብቷል? አሁን ውጭ ያለ አንድ ግብረ ሶዶማ የጌታን የማያውቅ ሰው ሻይ እየጠጣ ወንጌል ልትሰብከው ትችላለህ፣ ብዙ ልታግዘው ትችላለህ፣ ልታክመው ብዙ ነገር አይደል? ይሄ ግን ፐርሚሽን አድርጎ መጽሐፍ ቅዱስ አንጋዶ በማይሆን ትርጉም ተርጉሞ ይፈቀዳል ብሎ ቤተ ክርስቲያንን ያበላሽ እግዚአብሔር ቃል ላይ ወደ ላይ በቃ እግሩን ተረከዙን ያነሳ ሰው ጋር ሻይ መጠጣት አይደለም ሰላም ልትለው አይገባም። ከዛ አንጻር አንዳንድ ወንድሞች ተነስተው እንዲህ መሆን አይገባም ሲሉ እኔ ሊሸለሙ ይገባቸዋል ነው የምለው። እናመሰግናለን። እንግዲህ ሰሞኑን የሰማነው የመጽሐፍ ቅዱስ አስተማሪ በጣም ሚዛኑን በጠበቀኛ ከሰዎች የመጣ ጥያቄ በአጋጣሚ እንድትመልስልን ነበረ። ያው የውስጥና የደንብ አሰራሩ እንዳለ ሆኖ ግን እንደ አውዱን ስናየው በዚህ መልክ አንድ ጥያቄ ውስጥ የጠየቀኝ ጥያቄ አለ። ምንድነው ይሄ ውጪ ላይ የሚያራግቡ ተቀብለዋል አዳር ጸሎት አትሂዱ እንደዚህ ነው የሚሉ ሰዎችን እሱን አልተናገርኩበትም። እሱን ልናገር። እነዚህ ባለጌዎች ናቸው። በእንደዚህ አይነት ቃል ልናገር፣ ስርዓት አልበኞች፣ ባለጌዎች፣ በቃ ቤተሰባቸውን የሚያሰድቡ ከሰውነት ተራ የወጡ ናቸው። ምክንያቱም በኢትዮጵያ ምድር ላይ ወንጌላን አማኞችን ማንም ያውቃቸዋል። ኤሚኬስን እያንዳንዱ ጎረቤት ሄደ እንትን ሪሰርች ብትሰራ ሁሉም ሰው ይነግራል። ሁሉን ሰው የምትረዳ ቤተክርስቲያን የሃይማኖት ልዩነት ሳይኖር ህፃናቶችን የምታስተምር ንጽህና ያላት ቤተክርስቲያን እንደሆነች ይታወቃል። አዳር ጸሎቶች ይታወቃሉ። መሪዎች ያሉበት በንጽህና በቅድስና ሰዎች ተያይዘው ሌላ ነገር ሴትና ወንድ እንኳን እንዳይደረግ በጣም ጥብቅ ክትትል ያለው ቅድስና የሞላበት እንደሆነ አንተ አታውቅም? እኛ በጣም ብዙ ጊዜ አዳር በጣም እና መንፈሳዊ ነገሩ ለመምታት ሆን ተብሎ የተሰራ ነገር ይሄ ምንድነው? ተልካሻ ተራ ፖለቲካ ሃይማኖት ቤት ውስጥ ማለት ነው። እግዚአብሔርን የማይፈራ ሰው ነው እንደዚህ የሚያወራው። እግዚአብሔርን የማይፈራ ይታወቃል። ገባ? እንዴት እንደዛ ይታሰባል? እኛ ድሮ እኮ በፔንቴዎች ቸርች መብራት አጥፍተው ሌላ ነገር ያደርጋሉ፣ ወንድ ለወንድ ያደርጋሉ ይባል ይነገረን ነበር። ሳንቲም በጣሪያ ይንጠባጠባል ተብለን ሄደናል። ሳንቲም ለመልቀም ሄደን ጭራሽ ሲሰጥ ነው ያየነው። መብራት አጥፍተው ሲባል ጭራሽ ትልቅ ፓውዛ ነው ያየነው። ጭራሽ እዛ ቦታ ላይ እንደዛ የሌለ ጨዋ ማህበረሰብ ነው ያየነው። በድንጋይ ስንቀጠቅጥ ጣሪያቸው ምን ስናደርግ ተባረኩ የሚል ነበረ። ስለዚህ እንደዚህ አይነት ሰዎች ባለጌዎች ናቸው። እናመሰግናለን። መልካም እንግዲህ ወቅታዊ ነገር ግን አንተን ካገኘ ከመጽሐፍ ቅዱስ አስተምሩ እንደው ለብዙ ለሚሰማንም ይጠቅመናል ተብሎ ለምሳሌ ግብረ ሰዶም የሚባል አለ። የሰዶማውያን ስራ ነው፣ ጥዩፍ ነው፣ ረጅም ዘመን ታሪክ ያለውና ግብረ ሰዶምን በመጽሐፍ ቅዱስ እንዴት ይታያል? እንደው ለሚሰማ ለሌሎችም ለወጣቶችም በተለይ አሁን ኢዝሊ ይሄ እንደ መብት እንደ ስልጣኔ ገብቷል። ግልጽ እናወራው ብለን ነው ወንድ ለወንድና ሴት ለሴት እና ደግሞ ወንድ ሆኖ ከሴት ጋር ባልተፈቀደበት ነገር ግንኙነት የሚያደርጉ ጠዩፍ ነገር ስለሆነ እንደው አስተማሪ እንደው ግብረ ሰዶም የሚለው ላይ ትንሽ ብትለንጅ። ኦኬ፣ ግብረ ሰዶምያንና ሴት ለሴት ወንድ ለወንድ የሚያደርጉ ሰዎች ለማይረባ አእምሮ ተላልፈው የተሰጡ ሰዎች ናቸው። መጽሐፍ ቅዱሳችን በሮሜ ምዕራፍ 1 ቁጥር 18 ጀምሮ እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አእምሮ አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የሚገባው ወንድ ትተው እርስ በርሳቸው በፍቶት ተቃጠሉ። ወንዶች ለባህሪያቸው፣ ለባህሪ ማለት ተፈጥሯዊ ባህሪ ኔቸራቸው ማለት የሚገባቸውን ሴቷን ትተው ወንድ ለወንድ በምኞት ተቃጠሉ። ይሄም ፍርድን ይቀበሉ ዘንድ እግዚአብሔርን እያወቁት ስለናቁትና ሊያውቁት ስላልወደዱ ሰማይና ምድርን የተሰራውን ሁሉ ሲያዩ እግዚአብሔር ታላቅነቱና ኃያልነቱ አምላክነቱ የማይታየውን ባህሪ ይገልጣል ተፈጥሮ። ይሄን ሁሉ እያወቁ ሊያውቁት ስላልወደዱ በዚህ ፋንታ ግን የተፈጠረን ነገር ስላመለኩና ስላገለገሉ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ኦኬ። ሁለተኛ በዘፍጥረት ምዕራፍ 18 ላይ እግዚአብሔር ሶዶምና ጎመራ የምትባለው ሀገር ኃጢአቷ እስከ ሰማይ ደርሷል ያለው ወረድኩ ላይ አለ። ወርዶ ምን አደረገ? በእሳት አጠፋት። እሳትን ከሰማይ አዝንቦ ሶዶም ጎመራ የምትባል ሀገር እንዳትኖር አደረጋት። ሶዶምና ጎመራ ማለት እንደ እግዚአብሔር ገነት የሆነች ከየትኛውም ዓለም የበለጠች የምታጓጓ ሎጥ የጓጓባት ቤተሰቡን ይዞ ከአብርሃም ሲለይ የመረጣት ምድር ናት። ከለምነቷ አንጻር ከማማሯ፣ ከውበቷ፣ ከኢኮኖሚዋ፣ ከሁሉ ነገሯ በጣም ተመራጭ ሀገር ነበረች።
ግን ከሕፃናት ጀምሮ እስከ ሽማግሌ ድረስ ሶዶማውያን ተግባራቸው ወንድ ለወንድ ነበር። ለውጥ ቤት መላእክት ሲመጡ እንኳን መላእክትን ለመድፈር ለውጥን በሩን ለመስበር የታገሉ ናቸው። ለውጥ እንግድነት የተቀበልኩ ሰው ከምትነኩ ልጆች ሴት ልጆች አሉ ልስጣችሁ ወንድ ያላወቁ ድናግሎች አላቸው። አልሰማም አንተ ላይ ነው እንደውም ክፉ የምናደርገው። እነዛን ሰዎች እንገናኛሉ። መላእክትን እኮ ነው አየህ። ከማን የማይረባ አእምሮ እዚህ ደረጃ ይደርሳል ማለት ነው። ከእንስሳ በታች የሆነ አእምሮ ማለት ነው። ይኸውልህ ከሕፃናት ይላል እስከ ሽማግሌ ድረስ ይላል። በኋላ ላይ በሩ ሊሰብሩ ሲሉ ምን ሆነ? በኋላ መላእክቶቹ አይናቸውን አሳወሩ፣ ጎትተው እሱን ወደ ውስጥ አስገቡ። ሲዳክሩ አደሩ። ቤቱ ጠፍቶባቸው ጠዋት ለውጥና ቤተሰቡን ይዘው ወጡ። እሳትን ከሰማይ ከእግዚአብሔር ዘንድ አውርዶ አገሪቱ እስካሁን ድረስ የለችም፣ ሰርቬይቭ አላረገችም። ስለዚህ ኃይለኛ ቁጣ የሚያመጣ ነገር ነው ማለት ነው። አዎ እኔ ያውልህ ኢትዮጵያ ስል ኢትዮጵያ ማለት ሶዶምና ጎመራ አይደለችም። አዮ ሶዶምና ጎመራ የምትባል እንኳን የለችም። ስፒሪቱ ነው ዛሬ የሚሰራው። እንደዚህ አይነት ሰዎች እግዚአብሔርን ለማወቅ ባልወደዱ መጠን ተላልፈው የተሰጡ ናቸው። በውጭ ያሉትን በወንጌል ያድናቸዋል ጌታ ዛሬ በአዲስ ኪዳን። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ላይ ወንድ ዕቃ ነበራችሁ፣ ወንድ ለወንድ ሴት ለሴት ነበራችሁ። እግዚአብሔር ግን ከዚህ ምን አደረጋችሁ? በጌታ በኢየሱስ ስም በመንፈስ ቅዱስ ታጠባችሁ፣ ነጻችሁ፣ ተቀደሳችሁ፣ ጸደቃችሁ። እንዲህ የሚያደርጉ ወንድሞች የሚባሉ ካሉ ከነሱ ጋር ምግብ እንኳን አትብሉ፣ ፍረዱባቸው ይላል። ስለዚህ ሶዶማውያን ላይ መፍረድ እንዳለብን መጽሐፍ ይነግረናል። ጥዩፍ ነው በቃ እግዚአብሔር የማይታገሰው ኃጢአት ምድር ላይ ታውቃለህ፣ ሶዶምነትን ነው። ዝሙት እጅግ በጣም እግዚአብሔር ይጠላል፣ እጅግ በጣም ምዕራፍ 6 ላይ ምድርን ሁሉ ያጠፋው በዝሙት ምክንያት ነው። ምዕራፍ 6 ላይ ሶዶምነት ግን በእሳት ነው፣ በውሃ አይደለም። በሚቀጥለው ዘመንስ በሁለተኛ ጴጥሮስ ምዕራፍ 3 ላይ ለእሳት ሰማይና ምድር ቀርተዋል። ኃጢአተኞችን የሚያጠፈው በእሳት ነው አብሮ አዮ። ስለዚህ የመጨረሻው ዘመን ያ ሶዶም ያ ጠፍቶ የነበረው ሶዶም ዓለም ላይ እንደሚያንሰራራ የሚያመላክት ትንቢት አለ ማለት ነው። ትንቢት አለ። ስለዚህ ይሄ ቤተ ክርስቲያን ውስጥ እንዳይገባ ይህን የሚታገሉ ጀግና ወንድምና እህቶች፣ ሰባኪዎች፣ ህዝብ ያስፈልገናል። ደግሞ ኢትዮጵያውያን በዚህ ጉዳይ ላይ ጀግኖች ናቸው። ከባህላችንም ከሃይማኖታችንም ከሕፃንነት ጀምሮ ተኮትኩተን ያደግንበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ላይ ያላት አቋም እንደዚህ ሰዎች ይገኛሉ። አንዳንድ ሰዎች ተገኙ ማለት የተቋሙ የቤተ ክርስቲያን ትምህርትና እንደገና ደግሞ መቀበል ማለት አይደለም። መሪ ግን ተቀምጦ ክርስቲያን ነኝ ከሚል ሶዶም ጋር ቁጭ ብሎ ሊያወራ እንኳን ይገባዋል ብዬ አላምንም። እግዚአብሔር የሚጸየፈው ገንዘብ ሊቀበል እንኳን ሌላ ነገር ሊማር ዩኒቨርሲቲ ሄዶ ሊገባ ቤተ ክርስቲያን ቅዱስ ናት። ለምንድን ነው ልማት ስራ ለምንድን ነው የምትሰራው? ይቅር ልማት እንድሰራ አይደለም እግዚአብሔር የላካት። ቤተ ክርስቲያን ሂዱ ወንጌልን ለፍጥረት ስበኩ አይደል ያለው? በአብ በወልድና በመንፈስ ቅዱስ እያጠመቃችሁ ያስተማራችሁ እኔ ያዘዝኩትን ሁሉ ነው ያለው። እያስተማራችሁ ደቀ መዝሙር አድርጎ አለ። ደቦችን በመካከላችሁ አስቡ አለ እንጂ የልማት ስራ ስሩ ያልተቀደሰ ገንዘብ አምጥታችሁ አይልም። የልማት ስራ የሚሰራው ከክርስቲያኖች ተሰብስበው ነው። ከጥልቅ ድህነታቸው ሳይቀር የመቄዶንያ አብያተ ክርስቲያናት እያዋጡ ጳውሎስ ደቦችን ረድቷል፣ በቤተ ክርስቲያን ውስጥ ያሉትን። ስለዚህ ገንዘብ የለምና ከአንድ ሶዶማዊ እግዚአብሔር ላይ ወደ ላይ እንዲህ እግሩን ካነሳ እግዚአብሔር ላይ ከተነሳ ጸያፍ አንድ ብር መቀበል የለብንም። አንድ ብር ይህንን ስለ አሁንም ጌታን ስለማያውቁ ምንም ስለማያውቁ ሰዎች አይደለም፣ ግን ክርስቲያን ነኝ ብሎ ታብዮ እንዲህ ለሚያደርግ ሰው ጋር ማለት ያን ወንጌል ነግሮ ትሄዳለህ። ይሄኛው ግን ኤክስ ኮሚኒኬት የሚደረገው ከቤተ ክርስቲያን የሚታገደው የሚሰረዘው ከአባልነት አናቀውም የሚባለው እንደዚህ አይነት ሰው ነው። እንደዚህ አይነት ናቸው። ስለዚህ በውጭ ሀገር ያሉት እንደዚህ የተቀበሉ አብያተ ክርስቲያናት ከዚህ በፊት እንኳን ትውውቅ የለንም ነው ማለት ያለብን። ኧረ እኔ አላቃቸውም ብለህ ልትክዳቸው ነው የሚገባ። የምሬን ነው ማወራ። እንዲህ የሚል ስብና ሊኖር ይገባል። ልንዋጃቸው የሚሉ ሐሳብ እነሱን አንዋጃቸውም አይልም መጽሐፍ። ምን እንደሚል ታውቃለህ? እንደዚህ አይነት ሰዎች ሁለት ጊዜ ተነቀሉ፣ የራሳቸውን አረፋ የሚደፍቁ የሞቱ ናቸው። ለንስሐ እንኳን እነሱ ማደስ አይቻልም። ከውጭ ያለውን ለማምጣት ዋጋ ክፈል። ብዙ የተቸገሩ አሉ። ቤተ ክርስቲያን እንደዚህ አይነት ችግር ያለባቸውን ተቀብላ ትጸልይላቸዋለች፣ መጽሐፍ ቅዱስ ታስተምራቸዋለች፣ ይድናሉ። እነዚህ መሪዎች መጽሐፍ ቅዱስን አጣመው ለገዛ ፈቃዳቸው ቀምሰው የነበሩ የጌታን የክርስቶስ ኢየሱስን ቃል ያወቁ የካዱ እንዴትም አትመልሳቸውም። ይልቁኑ ጥቂት እርሾ ሊጡን ሁሉ ያቦካልና ዓለምን ለማቡካት
በዓላማ ከአጋንንት ጋር የሚሰሩ ስለሆኑ ከእንደዚህ አይነት ሰዎች አንድ ብር ወደ እናንተ ሊያልፍ አይገባም። ስለዚህ ልጆቻችን ኢትዮጵያውያን ንጹህ እንደሆኑ እንዲቀጥሉ ቤተክርስቲያን ንጹህ እንድትሆን የሚታገሉ ወንድሞች በእጅጉ ሊበረታቱ ይገባል። ከነሱ ጋር ልንቆም ይገባል። መሪዎችም አጥፍተን ከሆን ሳናቅ ነው በዚህ አይነት ለዘብተኛ ሆነን ሊሆን ይችላል። ሶሪ አዎ እንዲህ ነበር እኛ ያሰብነው ከዚህ አንጻር ነው ተብሎ እርቅ ነው እንጂ ቢፈጠረው ጦርነት ድብድቡም ጥሩ አይደለም። የሚዲያ ጋጋታም ጥሩ አይደለም። ወደ ውስጥ ግቡ። እነዚህን ወንድሞች ቢመልሷቸውና ሌሎችም አብያተ ክርስቲያናት ጣልቃ ግቡና የሚጠቃሚ የሆኑ ወንድሞች ጎን ቁሙ። አሁን በዚህ ዘመን እውነተኛ ወንጌል ለእውነት ቃል የሚታገል ሰው አይደለም የሚከበረው፣ የሚወደሰው፣ የሚፈለገው። ይሄ ባህሪው ነው ወንጌል። የሚሰደዱ ክርስቶስን ለመምሰል እግዚአብሔርን ለመምሰል የሚወዱ ናቸው። ስለዚህ ተጠንቀቁ። ለብዙሃኑ ለቤተ ክርስቲያን ንጽሕና የሚታገሉ ወንድሞች መበረታታት አለባቸው። ላለው ግብረ ሶዶማዊነት በቤተ ክርስቲያን ውስጥ አይፈቀድም፣ እንቃወማለን። እጅግ አድርገን እናመሰግናለን ወንድማችን የወንጌል ሰባኪ ጆ። በጣም እንግዲህ በዓለም ዙሪያ ያላቸው አድማጮች ተመልካቾቻችን በቂ መልስ ቅርታ ከመጽሐፍ ቅዱስ እይታ ወደ እናንተ አደረስን። ይህን በተመለከተ እንግዲህ ዶክተር አንቶኒዮስ እኛ ጋር መጥተው መግለጫ ሰጥተዋል። የኤምኬሲ ቤተክርስቲያን ሊደሮች መሪዎች ደግሞ ስልክ ደውለን ኮሙኒኬት እያደረግን ነው። ይሄው በራችን ክፍት ነው። ብትሉት ካላችሁ ቅድምም ደውዬ ቴክስት አድርገውልኛል። መሪው ስብሰባ ላይ ነው ብለዋል። አይሆፕ ይዤ ደግሞ ቀርቤ የእሳቸውን ሀሳብ እንሰማለን። ያው ክርስቲያን እንደ አንድ ህዝብ ይህንን ነገር ወጣቱም በቃ በእናንተ ማል መሰማት የለበትም ነው የሚለው። እውነት ነው፣ መሰማት የለበትም ነው የሚለው እና ጥዩፍ ስለሆነ በዚህ ጉዳይ ላይ ያለው ነገር ይዘን ቀርባለን። ጆጂ ጋር ያመሰግናለሁ። ወደ ሁለተኛ ጉዳይ ነው። እሺ፣ ሰሞኑን በተለያየ ሚዲያዎች እናያለን እና ቃል በቃል እየተናገረው ስለሆነ ሶሻል ሚዲያ አንቂ ልበለው ብቻ አላቅም። ሶሻል ሚዲያ ላይ በጣም ለረጅም ጊዜ በመስራት የሚታወቀው ዮኒ ማኛ አንዴ ፕሮቴስታንት ወዲያውን ደግሞ ወደ ኦርቶዶክስ ነኝ እያለ የሃይማኖት ጌም ጨዋታ በማድረግ በኦርቶዶክስ ከክብር አይበልጥም ወንጌል ገደል ይግባ ብሎ የሚናገር አሁን ደግሞ በዚህ ሆኖ በገድል መጽሐፍቶችን እኛ መናገር ስለማንፈልግ ነው ቅዱሳኖች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበሩትን በዛ መልክ የተናገረ ነብይ ብርቱካን በምትባል ሴት ወይንም የወንጌል ነብይ ጥምቀት ወስዶ መድረክ ላይ ወጥቶ ዶክተር ቶሎሳን ምንም ይምጡ እያለ በዚህ ጉዳይ እና ኤርሚያስም ብዙዎቹ ኢንቮልቭ ያደርጉበት ጉዳይ አለ። ይህንን ገር እንዴት ታዘብከችሁ? ኦኬ እንግዲህ ዮኒ ማኛ ከመሰረቱ ገና በነቢይት ብርቱካን መጣ ሲባል ብዙዎች ተቃውመዋል። የመጀመሪያው ተቃዋሚና ልክ አይደለም ነገ ታዩታላችሁ ያለ ሰው አንዱ ወንድማችን አቤል አቡና ነው። መቼም የእሱ የሚናገረው ነገር እንደ ሰይጣን ይታያል በብዙዎች ዘንድ ባለመረዳት ነው ብዬ አስባለሁ እንጂ እኔ እንኳን እሱን ተከራክሬዋለሁ። አይታወቅም እግዚአብሔር አምላክ ትንሽ ተረጋጋተው አይታወቅም ስል ነገ ታየዋለህ ብሎኛል። እንዶ ፕሮፌት ልበለው እንዴ ልጅ አይደል? በእውነቴን ነው የምልህ። እንዴት የመጣ ሰው እንዲህ ይላል ብዬ አቡላ ግን አሁን መለስ ብዬ ሳየው ቪዲዮቹን እየተቀነባበሩም ሳይ እኔም በዚህ አጋጣሚ ይቅርታ ብጠይቀው ይሻለኛል። ለምን የሆነ ፐርሰናል ፖለቲካ አይደለም እየተወራ ያለው ቅዱሱን ወንጌል ገደል ይግባ ብሎ እስከመናገር ስትሰማ እንደ አንድ ክርስቲያን ምን አይነት ጨዋታ ነው? ምን አይነት ክፍፍል ነው የሚደረገው? አርቆ ማየት በጣም ያስፈልገናል። እኛ የወንጌል አማኞች ነን። ስሜታዊዎች መሆን የለብንም። ለእግዚአብሔር ነገር በጣም ራቃችሁ ዋጥ አድርገን ስፒሪቹዋሊዎች መሆን አለብን። ወንጌላችን ጉልበት አለው። በጣም እንጽፈጽፍ ምናምን ይውልኝ የምንለው አይደለም። ወንጌላችን በጣም አቅም አለው። በስደት ዘመን በዋሻ ውስጥ ብዙዎችን ያፈራ፣ ከስደት በኋላም ደግሞ በአደባባይ ብዙዎችን ያመጣ አሸናፊ ወንጌል ሊያዝ ነው። ዮኒ ማኛ ከዚህ በፊት ተናግሬ ነበር። ከዚህ በፊት ጌታን ተቀበልኩ ብሎ ጴንጤ ሆኗል። ቀጥሎ ሙስሊም ሆኗል። ቀጥሎ ኦርቶዶክስ ይሆናል። በቃ መመላለስ በምን አወቅሽበት መመላለሱ የኔ አይከን ነው ብሏል እኮ ሰሞኑን። የኔ አይከን አሁን ለጨዋታው ድምቀት ይጃለው ብሏል። አዎ ምንም ዮኒ ማኛ መዝናኛ ነው ሆነ ያለበት እንጂ በቁም ነገር የምሬን ነው ማወራ። አሁን እሱ በቃ ፖለቲካ ነው የሚሰራው። ሃይማኖት ውስጥም የፈለገበት ይችልበታል እሱ በቃ። ይሄን ግን አርቆ ማየት ይገባን ነበረ። አቤል ያኔ አርቆ አይቶ እንደዚህ ነው ምናምን ሲል እጠራጠራለሁ። ደግሞ ምን ይታወቃል ጌታ ሰው ሊለውጥ ይችላል ብዬ ማለት
ሌሎችም ወንድሞቻችን እሱን አስበው ነው። ግን ደግሞ ፈርዘር በጣም አላዳምጣሉ ያወቁት ማለት ነው። እና በጣም ፉጨቱ በዛ። እኔ አሁን ሁሌ የምቃወመው ነገር አለ። ታዋቂ የሆነ ሰው ሲመጣ በጣም እሽኮለሌ የምንለው ነገር በወንጌል አማኞች ውስጥ እምጠላው አይሄቲት በጣም ነው እምጠላው። የምሬን ነው የምልህ። የተለያየ ገጠር ላይ የተለያየ ቦታ ላይ ሰው ዳነ ስትሎ ምንም የማይመስለው ምንም እንዲድኗ ስትሎ እንደ ትርፍ ሰው ነው። አረ ምንም ሰው የማይመስለው ሰው ላይክ እና ኮሜንት የሚያበዛው አንድ ታዋቂ ሰው ሲመጣ፣ ከዚህ በፊት ቶክቻው ሲመጣ፣ ከዚህ በፊት ከሌ ሲመጣ አብሮ ከሰማይ የወረደ ኢየሱስ እስኪመስል ድረስ ያጨበጨበ ጴንጤ ተዋርዷል። መልሶ ዘፋኝ ነው። አሁንም ይሄ ውርደት እንደሚመጣ አስቀድሞ ሲናገር ነበር። አቤት አረ ስለዚህ መጣ ሆነ ስለዚህ መጀመሪያ ላይ የተዘፈነው ዘፈን ልክ አልነበረም። የኦዲየንስ ብዛትና እኛ እንዲያደረግን ለማለት የተከይደበት ወዲያው ደግሞ አስተማሪና ምንድነው አወያይ ሆኗል። የሃይማኖታዊ በነገራችን ላይ ሁሉም ነው። አንድ ጊዜም እንደዚህ ያለና እዚህ ከዛ ከኦርቶዶክስ ጋር ሆኖ ከአባቶች ጋር ሆኖ እንትን ሲል አንድ አባት ገቡና አንተ ሐዋርያው ብያለሁ ብለውታል። ኦርቶዶክስ ማለት ያንዴ መራቃቸው ዋጥ ያደረጉ ትክክለኛ ኦርቶዶክሲያን ተቃውመዋል። ያኔ በጥርጣሬ ነው የሚያዩት። አሁንም እኔ ዮኒ ማኛ እኔ በጣም የተናደድኩ መቼ መሰለ እርኩስ ስድብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክን ሰደበ። ደነገጥኩ። ውሃ ነው የሆንኩት። የሚቃወመው ሰው የለም ነበር። ዝም ነው የተባለው። ዛሬ ወጥቶ አሁን እንዲህ ናቸው ቢል ማንም ሰው መጮህ መናደድ የለበት። ትላንት ጀምሮ መቃወም ነበረበት። ልክ አይደለም ማለት ይሄ ባህሪው ነው በቃ። ስለዚህ አሁንም እኔ ምስኪን ኦርቶዶክሲያን በቃ ደስ የሚላቸው ሰዎች ለመዝናናት ካልሆነ በስተቀር እባካችሁ በሃይማኖት ዮኒ ማኛ ነገ ደግሞ አለኩሱ በምን አወቅሽበት መንበላለሱ አይከኑ ነው አልኩ። አሁን ደግሞ ነገ ደግሞ ታየዋለህ ጴንጤ ምናምን ብሎ ምናምን። መሰረቱ ራሱ ብርቱካን ማን ናት? የወንጌላን አማኞች ነብይ ናት። ቡርቴ የእግዚአብሔር ሴት የሚሏት ሁሉ በጣም አሳዛኝ ናቸው። አናቃትም እንዲህ ስንቱን ውሃ አምጥታ መሸጥ የጀመረች ከእንትና ከጆሹዋ ዘንድ ነው እያለች ስትሸጥ የነበረች ሪቫን ስትሸጥ የክርስቶስ ደም ነው ያለች እኮ የመጀመሪያ ሰው ናት። ሪቫን እዚህ ላይ የሚታሰር የክርስቶስ ደም ነው ግዙ ያለች እኮ ናት። እንዴ እቺ ሴት ስርዓት አልበኛ የእግዚአብሔር ቃል የማይገራት በቃ እንዲት ተናግራለችና እንደዚህ ሆኗልና ምናምን ተብሎ አንዳንዱ ለዶክተር አብይ ትንቢት አምጥታ ተሳክቶ ምናምን ዶክተር አብይ ከሷ በፊት እናቴ ህልም አይታልኛለች ያለው ይሻለኛል። እሱን ነው ማምነው እኔ ከሷ ይልቅ ማለት ነው። የምሬን ነው የምልህ። ለምሳሌ አንድ የታወቀን ነገር መገመትና መናገር የእግዚአብሔር አያስብልም። አኩሪትን ብትናገር የእግዚአብሔር አያስብልም። ፍሬ ይታያል። ምንድነው ፍሬዋ? ለምሳሌ ትራገማለች። ብዙ ነገር ነው የምታረግ። ቸርች በትና ነው ሄደችው። ከህዝብ የሰበሰበችው ቦታ ገዝታ ቸርች እዚህ አቁማለች። አላቆመችም። ገብቷል። ስለዚህ መሰረቱ ልክ አልነበረም። አብሮ ያጨበጨቡ ዛሬ የሚያፍሩበት ለነገ ትምህርት እንዲሆንላቸው መልእክቴን ያስተላልፋለሁ። ስሜታዊ አትሁኑ። ስሜታዊ አኑ ወንጌላችን ጉልበታም ነው። ጉልበት በእኛ ጥረት አይደለም። የሰው ነፍስ አታበላልጡ። ታዋቂውን አልታዋቂ ፖለቲካ አትጠቀሙ። እኛ በእኛ ስራ እንዲመጣ ለማለት አትቸኩሉ። መልሶ ደብቁኝ ይመጣል፣ ውርደት ይመጣል። ይኸው መልሶ ቅስምህን ነው የሚሰብረው። እንደዚህ አይነት ነገር አይደል? ቅስምህን ነው የሚሰብረው። እኔ ወንጌል ሰብኬለት የዳነ ሰው ትንሽዬ ነገር ሳይበት እንኳን እንዴት ሳለቅስ ነው ማድረው። እንዲህ ወንጌል ገደል ይግባ ከክብር አይበልጥም ያለው ንግግር አዳምጠዋል። እንዴ በጣም ዘገነነኝ። እንደው በቃ ጨነቀኝ ሳይሆን ባይገባም ዝም ማለት ምንም እሱ ስለ ሰዎች ጌታ ኢየሱስ ክርስቶስን ሰቅለውት የለ እንዴ? ሰቅለውታል እኮ በቃ። ዮኒ ማኛ ክርስቶስን የት ያውቀዋል? ወንጌል ባናቱ ይተከል በሃይማኖትና በፖለቲካ እዚህ ማለት እንጂ ዮኒ ማኛ እኔ አልፈርድበትም። ያንን ሲል መቆጣትና መገሰጽ የነበረባቸው ግን ወንጌል ይገባናል፣ ወንጌል ያመጣ ነው እንጂ ድብቅ በቃ የኛ ነው መሪ ነው። እሱ ደግሞ እኔ እኮ ማይክ ይዞ መድረክ ላይ ሲወጣ ራሱ ዶክተር ጭራሽ እንደዚህ ይል ነበር እኮ እሱ። ገና በቅርብ ጊዜ ፓስተር ሆኜ ሐዋርያ ሆኜ የኢትዮጵያን ሕዝብ ጠቅልዬ አሳያለሁ ያለ ከአቤል አቡና ጋር ይታቆስ ነበር። ሲያሳዝን በቃ ገብቷል። ያን ጊዜ ታው ተማር ቤተክርስቲያን ውስጡን አንዳንድ ሰዎች ብለውታል አይደል? እነዚህ ግን ታዋቂ ሰዎች በዓለም ላይ ወይንም በሙያ በተለያየ ነገር ሲመጡ ቶሎ ማይክ የሚሰጣቸው ነገር ተገቢ ነው እንጂ የትም ቦታ ተገቢ አይደለም። የትም ቦታ ተገቢ አይደለም። ማን ነው እሱ? ምንድን ነው እሱ?
አይደለም እሱ እኔ አንድ ሀብታም ግደነት ሲማር ከደዎች ጋር ቁጭ ብዬ አልማርም ካለ ሂድ ወደ ቤት ነው የምለው፣ ሄደ ነው የምለው። ምክንያቱም ፊት አይቶ የሚያደላ አምላክ አይደለም ማገለግለው። የምሬን ነው የምነግርህ። ገንዘብ ስላለው ንጹህ ልብስ ስለለበሰ ቆሻሻ ከለበሰው ጋር ተቀምጬ አልማርም እንኳን ቢል እንኳን አይደለም መድረክ ተሰጥቶት እንትን ዳነ ምናምን። ይሄ ወንጌላን አማኞችን የሚያዋርድ እንጂ የሚያከብር አይደለም። እንዲህ በሌለበት ዘመን የከበሩ ቤተክርስቲያን አብያተ ክርስቲያናት ታላላቅ ሰዎች የመጡበት አይደል? የደርግ ወታደሮች የታጨቁበት አይደል እንዴ? ታላላቅ ባለስልጣናት እጅ የሰጡበት አይደል? ለየትኛው ተጮኸ? የት ይታወቃሉ? ማን ምን እንደሆነ? እንዲህ ነበረ ስርዓቷ። ወንበር አይታ ማታደላ ቤተክርስቲያን ናት። አሁን ላይ ያለው አካሄድ በፍጹም እግዚአብሔርን መንፈስ ቅዱስ የሚጠላው ጌታ መንፈስ ቅዱስ የሚያዝንበት ድርጊት ይሄ ምንድነው መሰለ? ራሳችን እያገለገልን ስለሆነ፣ ስማችን እየገነባን ስለሆነ፣ ክብር ለራሳችን እየጠጣን ስለሆነ፣ እኛ መከበር ይጨብጨብልን እያልን ስለሆነ፣ እውነተኛ የወንጌል ሰዎች አለመሆናችንን መንሸራተት መውጣታችንን የሚያመላክት ነው። ነፍሳት በሙሉ በእግዚአብሔር ፊት እኩል ናቸው። እጅግ አድርገን እናመሰግናለን ጆዲ። እንደው በጣም በሚገርም ሁኔታ በዚህ መልስ መጽሐፍ ቅዱሳዊ መሰረት ባለው መልስ ሰጥተናል። ሰሞኑን በተነሱ ጉዳይ መጨረሻ ጥያቄ አድርጌ ልጠይቀ። ሰሞኑን እንግዲህ በወንጌላውያን ቤተክርስቲያን በካውንስሉ 5 ዓመት የሚያገለግሉ መሪዎች ተመርጠዋል። ምርጫውን ታዝበው ከሆነ እንዴት ገመገምከው? የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል የተመረጣችሁ አባቶች፣ ወንድሞች እንኳን ደስ ያላችሁ ማለት ፈልጋለሁ። በመጀመሪያ ደስ ብሎኛል። ምጥ ውስጥ ነበርኩኝ። የምርጫ ቅስቀሳ የሚያደርጉ ሐሰተኞች ነበሩ። ሐሰተኞች ልበላቸው እንግዲህ ለምንድን ነው? ለምሳሌ ቮት ብለው የምርጫ ቅስቀሳ የሚያደርጉ ድህነት ኃጢአት ነው፣ ንስሐ መግባት አለባችሁ፣ ድህነት ሴጣን ነው የሚል ኢየሱስ ክርስቶስ ሴጣነ የሚል ሐዋርያ ዘላለም አለ። እሱም ምረጡት ብለውም ቮት ምናምን ብለው ማስታወቂያ ሲናገሩ ነበረ። ቅስቀሳ ሲያደርጉ ነበረ። ፕራይም ሚኒስቴሩ ፊት ያወራውን አደራጁን ሲል ጥሩ ያወራውን ምናምን አድርገው የምርጫ ቅስቀሳ እንደ ፖለቲካ ሲያካሂዱ ነበር። ጭንቅላቴን ይዤ እግዚአብሔር ሆይ ስል እግዚአብሔር ለካ ገብቶሃል አይደለ? እንደ ሰው አይደለም። እግዚአብሔር ካልመረጠው ማንም አይመረጥም። አሁን የተመረጡ ሰዎች ልምድ አላቸው፣ የቆዩ ናቸው። ከዚህ ባለፈውም ጊዜ ከዩ ጩፋ ጋር ሲታገሉ የነበሩ አንዱ ፓስተር ጌትነት ዶክተር ሆኗል መሰለኝ። ዶክተር ፓስተር ጌትነት ለማ ከዩ ጩፋ ጋር ተያይዞ አታክ ሊያደርገው እሱን ለምን ስልጣኑን በትክክል ተጠቅሞ ኖ ሲል ስለነበር። እንደገና አሁን ፕሬዚዳንት የሆኑት ቄስ ደረጀ ጀንበሩ እሳቸው ቆፍጠን ብለው ስለነበረ እነዚህ ሰዎች እንዲያልፉ ያስፈልግ ነበር። እንደሱ ተመልሰው ሆኑ የሚባለው ነገር እኔ ያስማማኝ። ማን ይሁን ታዲያ? ዘላለም ይሁን እና ኃይሉ ዮሐንስ ይሁኑ ካውንስል ውስጥ ይግቡ። ከዛ ጨረሱ። በቃ እኮ አምላክ ነን ብለው። ስለዚህ በጣም ደስ ብሎኛል። አሁን ያሉት ልምድ ያላቸው ለብዙ ዘመን ተፈትነው ያለፉ ናቸው። ሰው ሙሉ አይደለም። ጉለት እንኳን ቢኖር እየጸለይንላቸው መቀጠል መቻል አለባቸው። ከዚህ በኋላ ግን ለተቀበሉት ለዚህ ቦታ የሚመጥን ስራ ሰርተው ቤተክርስቲያንን ንጽህናውን ጠብቀው ካውንስሉንም ማጽዳት አለባቸው። የኖህ መርከብ አይደለም ካውንስሉ። እግዚአብሔር ሆይ በኢየሱስም ካውንስል የኖህ መርከብ አይደለም፣ የአብያተ ክርስቲያናት ካውንስል ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ነው እንጂ የኖህ መርከብ አይደለም። እባቡንም ጊንጡንም ምናምን ሰብስቦ የሚይዝ አጥሩ ትላለሁ። መልእክቴ ነው። በጣም ወዳችኋለሁ። እንኳን ደስ ያላችሁ። እኔም በዚህ አጋጣሚ እንዳልታ ሚዲያ የተመረጣችሁ መሪዎች በአግባብ ሆነ የነሳናቸውን ጉዳዮች በህግ አግባብ በደንብ ረቆ በፖሊሲ በደንብ በስርዓት ቤተክርስቲያን እንደ አቃቢ እምነት ማለትም አክቲቭ ሆኖ ያሉት ቢሮዎች ይሄ ነገር ማንሰማበት ሐሰተኛ ነቢያቶች፣ ሐሰተኛ አስተማሪዎች፣ የተለያየ ድርጊት የሚያደርጉ በሃይማኖት ውስጥ ሽፋን ውስጥ ሆነው ውንብድና የሚሰሩ ሰዎች በህግ የሚጠየቁበት ካውንስሉ ጠንካራ ሆኖ እንዲወጣ እንፈልጋለን። በደንብ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል እንደ ስሙ የወንጌል አማኞች አብያተ ክርስቲያናት ካውንስል ከሆነ ከወንጌል ውጭ የማያምኑ ወንጌል ላይ የማይጨምሩ ልዩ ወንጌል የሌላቸው በንጽህና በቅድስና የታወቁ
በገንዘብ ወዳድነት፣ በሌብነት፣ በተለያየ ነገርና በኦንሊ ጂሰስ ትምህርትም ያልተነከሩ የስላሴያውያን አማኞች ስለሆኑ መንጥረው ከውስጣቸው አውጥተው በደንብ ካውንስሉ ተጠናክሮ መቀጠል አለበት ብዬ እኔም አምናለሁ። በዚህ አጋጣሚ መልእክቴ አንድ መልእክት አለኝ ለሁሉም ሰው ማስተላልፈው ማለት ነው። ምንድነው? የወንጌል አማኞች ባላችሁበት ቦታ ሁሉ ሁላችሁም ምስኪን ከሚመስል ግን እውነት ከያዘ ሰው ጋር ቆሙ። ምስኪን ከሚመስል አጀብ ከሌለው ገንዘብ ከሌለው አጃቢ ከሌለው ታዋቂ ላይሆን ይችላል፣ ግን ለወንጌል እንደ ጳውሎስ የተዋረደ ለዓለም ለመላእክት ለሁሉ መጫወቻ የሆነ በውስጥ በውጪ ቤተክርስቲያን እንኳን አናስገባ የሚሉት ነበር ዮሐንስን። እንደዚህ አይነት ለእውነት የቆረጡ ያለፉ አባቶቻችንን ታሪክ ተመልክተን እንደዚህ አይነት ሰዎች ጋር ቁሙ። ሌላው ሁላችሁ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን እንደመሆናችሁ ለእውነትና የቤተክርስቲያን ነገርና የክርስቶስ ቃል ሲነካ ርስታችሁ ነውና ማትታገሉለት አይሁን። እኔ ምን አገባኝ በሚል አትኑሩ። ማንም ሲፈነጭ ጸጥ ብላችሁ ከዛ ጋር አትቁሙ የሚል መልእክት አለኝ። ቴንክ ዩ። አመሰግናለሁ። ያው መልእክትንም በዓለም ዙሪያ ላሉ አድማጮች ተመልካቾቻችን አቅርበናል። የዛሬ ፕሮግራም የሚመስል ነበረ። ውድ የዴታ ሚዲያ አድማጭ ተመልካቾቻችን ሀሳባችሁን ኮሜንት ላይ ስጡን። እንደዚህ ወቅታዊ ጉዳይ እንደዚህ ደረጃውን በጠበቀ መጽሐፍ ቅዱሳዊ እውነት ካለው እናቀርባለን። እጅግ አድርገን እናመሰግናለን። እንግዲህ በወንጌላውያን ቤተክርስቲያን ውስጥ ሰላም ይሁን በማለት ሀሌታ ሚዲያ ከስቱዲዮ መሰናበታችሁ ነው። የተሾመ ሽፋር ነው። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ለብዙዎች ተደራሽ እንዲሆን አድርጎ ሻሎም